ሰላም እንደምን አላችሁ ተመልካቾቻችን። በዚህ ሰሞን ያገኘናቸው መረጃዎች ወደ እናንተ እናደርሳለን። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። ያላችሁን ሀሳብ አስተያየት በሀሳብ መስጫ ሳጥን ላይ ጻፉልን። ነብዩ ጩፋ አብሞ ተገኝቶ መሬቱ በሰው ብዛት ተንቀጠቀጠ። ወደ አምቦ በመምጣታችን የተሰማን ደስታ ልዩ ነው። እኛን ለመቀበል ወደዚህ አደባባይ ወጣችሁ ሁላችሁንም ነብይ ገቢ ጉተማ ደግሞ ቀይ ባህር ለኢትዮጵያ ይመለሳል ብለዋል። ይከፈታል። ኢትዮጵያ ወደ ክብር ትገሰግሳለች። ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ይላል። በጌታ በኢየሱስ ክርስቶስ ስልጣን ለኢትዮጵያ የከፍታ ጊዜ ደረሰ። አቤል ሙሉጌታም ከዚህ በኋላ ዘፈን በቃኝ፣ አሁን ለጌታ ልዘምር ብሏል። ዓለም ሁሉ ጻድቅ ሆኖ እኔ ብቻ ኃጢአተኛ ብሆን እግዚአብሔር ለኔ መስቀል ላይ አንድ ልጁን እንደላከ አርቲስት ጂ መሳይ ከበደም አቤል ብቻውን አይደለም እኔም ለጌታ ከዚህ በኋላ ከሱ ጋር ዘምራለሁ። ክርስቶስ ኢየሱስን ያው ካወቅኩ ትንሽ ቆይቻለሁ። ዝም ብሎ እንደዚህ አይ ቲንክ ጥሩ አይደለም ምናምን ለአዘፋኝ ክላስ ያወርዳል፣ እንደዚህ ሰው ይጠላሃል ምናምን የሚሉ አስተያየቶች በአካባቢ በዙሪያ እንትን ይባላሉ። እና ራሱ ክላስ የሚባለው ራሱ ኢየሱስን ማወቀው ለእኔ እንደዛ ነው። ቢኮዝ ክላስ የሚባሉ ሰዎች ራሱ ስለ እግዚአብሔር መንግስት ማያውቁ ከሆኑ በማቴሪያል እና በአነጋገር ክላስነት የለም። ለምን እንደዚህ አሁን አንዳንዴ ለምን ወጥተህ እንደዚህ መናገር አስፈለገ? ለምን የምትናገረው የሚል ሰው ሊኖር ይችላል። እዚህ ማለት ነው እንደዚህ ማድረግ ጋር ራሱ ነው ምናምን ይችላል። ግን በአብዛኛው ሰው በዚህ ጊዜ በቃ ተጨንቆ ነው ያለው። ብዙ ነገር ኖሮት ሀብት ሊኖረው ይችላል፣ ዝና ሊኖረው ይችላል፣ ግን የውስጥ ሰላም የለውም። እና የውስጥ ሰላም የሚሰጥ ሌላ ነገር አለ። እኔን የሰጠኝን እሱን ለመናገር ነው። ሰላም እንደምን አላችሁ ተመልካቾቼ። ስለነዚህ አራት ወሳኝ ሰዎች እንግዲህ በሰፊው እንነጋገራለን። ዛሬ ከማን እንጀምራለን? ከጂ መሳይ እንጀምራለን። ጂ መሳይ ከበደ ወይም ደግሞ ጌታ ባለው መሳይ ከበደ ነው። ጌታ መሳይ አይ ቲንክ ጌታ መሳይ ከበደ ነው ትክክለኛ ስሙ። ሴፉ ላይ መጥቶ ተናግሮ ነበርና ጌታ መሳይ ከበደ ወይም ደግሞ ብዙዎቻችሁ በቅጽል ስሙም እንደምታውቁት ጂ መሳይ ብላችሁ ነው የምታውቁትና ጂ መሳይ እንግዲህ አርቲስት ነው፣ ዘፋኝ ነው። ብዙ ስፈኖች ነበሩት። እንደዛም የራሱን አልበም ሰርቶ ነበርና በተለያዩ ትልልቅ ሚዲያዎች ላይ ቀርቦ ያውቃል። ብዙዎቻችሁ በደንብ ነው የምታውቁትና ይህ አርቲስትና እንደ አጋጣሚ አቤል ሙሉጌታ በአንድ ሰሞን ነው እንግዲህ ወደ ጌታ መምጣታቸው እየተናገሩት። በጣም የሚገርመው ነገር ደግሞ ሁለቱም ከዚህ በፊትም ጌታን ያውቁ ነበር፣ ግን ያወቁ ነበር ሲዘፍኑ ነበር ወይም ደግሞ ወደዚህ ወደ ዘፈን ዓለም የገቡት ማለት ነው። እኔ እዚህ ጋር ንግግሩ በጣም የተመቸኝ ነገር ላይቭ ቲክቶክ ላይ ገብቶ የተናገረው እጅግ በጣም ደስ ያለኝ ነገር ምንድነው? የጂ መሳይ ከበደ ንግግሩ በጣም ደስ ያለኝ ፓርት ምንድነው? እኛ አለ እዚህ ጋር ዘፈን ስንዘፍን ወይም ደግሞ ታዋቂ ስንሆን ዝና ሊኖረን ይችላል፣ በጣም ዝነኛ ሊኖረን ይችላል፣ በጣም ብዙ ሰዎች ሊወዱን ይችላሉ፣ በጣም ብዙ ገንዘብ ሊኖረን ይችላል፣ በጣም ብዙ ሀብት አለን፣ በምንፈልገው መኪና ልንወጣ እንችላለን፣ በምንፈልገው መኪና ልንሄድ እንችላለን፣ የምንፈልገውን ህይወት ሊኖረን ይችላል። ነገር ግን ደግሞ እዛ ውስጥ ደስታ የሚባል ነገር የለም። ምንም ደስታ የሚባል ነገር የለም እዛ ውስጥ። ደስታ ሰላም የሚገኘው ደግሞ በዘፈን ውስጥ አይደለም፣ በገንዘብ ውስጥ አይደለም፣ በምንም ዓለማዊ ነገር ውስጥ አይደለም፣ በጌታ በኢየሱስ ክርስቶስ ውስጥ ብቻ ነው አለ እና እዚች ፖይንት ላይ ብቻ ነበር ያሳመነኝ። በቃ እዚች ፖይንት ላይ አሳምኑኛልና እንኳንም ጌታ ረዳክ፣ እንኳንም ወደዚህ ዓለም መጣክ፣ እንኳንም ወደ ጌታ ወደ ቤት ወደ ቀድሞ ቤት ተመለስክ ለማለት ወዳለሁ ስለ ጂ መሳይ ሲናገር ማለት ነው። ከዛ ቀጥሎ ደግሞ ወደ ነብዩ ጩፋና ወደ ነብዩ ገቢ ጉተማ ወደ እነሱ ጉዳይ ከመሄዳችን በፊት ስለ አቤል እንነጋገራለን። አቤል ሙሉጌታ እንደሚታወቀው በቅርብ ጊዜ በተለይ ይሄ ብልጽግና ፓርቲ ከመጣ በኋላ ወይም ደግሞ የዶክተር አብይ አህመድ መንግስት ከመጣ በኋላ የዶክተር አብይ አህመድ ደጋፊ እንደሆነና ብዙ ጊዜ ዘፈኖቹ በሙዚቃ ስራዎቹ እሳቸውን የሚደግፍ እንግዲህ በተለያዩ ሚዲያዎችም እኛም እናውቃለን ሰምተናልም እና ብዙ ጊዜ እሱን የሚደግፍ ዘፈኖችም ሲያወጣ እንመለከታለን ማለት ነው። አሁን ግን ዘፈንም በቃኝ፣ ኤቭሪቲንግ በቃኝ፣ አሁን እኔ ጌታ
በጌታ ብቻ መኖር እፈልጋለሁ አለ። በጣም እዚህ ጋር ያስደመመኝ ነገር ምንድነው ለካ ከዚህ በፊትም መዝሙሮች እንደነበሩት ነውና ሰሞኑን እንደውም ቲክቶክ ላይ ትሬንድ በተው ዘፈኖቹ ብዙ ሰዎች ቪዲዮ እየሰሩበት ይገኛሉ ማለት ነው። ዘፈኖች አለ ሶሪ መዝሙሮቹ ማለት ነው። ስለዚህ ለካ መዝሙርም ነበረው። አሁን እንግዲህ ለጌታ ሊኖር ለጌታ ሊዘምር ብሏልና እንኳን ወደ እዚህ ክርስቲያን ኪንግደም ወደ ሄቨን ኪንግደም እንኳን በሰላም መጣ። ማንም ሰው በጌታ ያለመነ ምንም የዘላለም ሕይወት እንኳን ይኖሮ ይቀርና አይታሰብም ማለት ነው። ያለ ጌታ ኢየሱስ ክርስቶስ በጌታ ኢየሱስ ያለመነ ማንም የዘላለም ሕይወት የሚባል ነገር ማግኘት አይደለም አይታሰብም ለማለትም እወዳለሁ ማለት ነው። በዚያው አጋጣሚ ሌሎቻችሁ ይሄንን እየሰማችሁ ያላችሁ ማለት ነው። እንደገና ደግሞ ነብይ ገቢ ጉተማ እንግዲህ ከሰሞኑ በወጣው ቪዲዮ ላይ እንግዲህ ለኢትዮጵያ ሲጸልይ ተመልክተናል። ነብይ ገቢ ጉተማ እንግዲህ ሁለገብ ፓስተር ነው ወይንም ሁለገብ ነብይ ነው። በአንዳንዴም በፖለቲካ ይነካካል። እዚህ ጋር ተመልሶም ደግሞ ነብይ ነው። እንግዲህ 49 አካባቢ ላይ ትልቅ የራሱ ፋርስ ኢንተርናሽናል ቸርች ቤተክርስቲያን መስርቶ ድሮ ሻሸመኔ የነበረውን እዚህ አዲስ አበባ 49 አካባቢ እንግዲህ መስርቶ ብዙ ጉባኤዎች ይገኛሉ። ብዙ ጉባኤ እና ምዕመናን አሉት ማለት ነው። እዛ ጋር እንግዲህ ለኢትዮጵያ ሲጸልይ እንመለከታለን። ነብይ ገቢ ጉተማ ብዙ ጊዜ በጠንካራ መልእክቶቹ ስለ አገራዊ ጉዳዮች ሲናገር እንመለከታለን ማለት ነው። ለዚህም ነው የኢትዮጵያን ባንዲራ ይዞ መድረክ ላይ ወጥቶ ቤተሰቦችን አገልጋዮችን እዛ የሚገኙ የቤተክርስቲያን ምዕመናን ይዞ ሲጸልይ እንመለከታለን። እጅግ በጣም እኔ ደስ ያለኝ ነገር በቃ ሀገር ወዳድ አንዳንድ ጊዜ ሃይማኖተኛ ስንሆን ስለ ውጭ ሀገር ያለው ነገር ወይም ደግሞ ቢዝነስ ላይ ብቻ ማተኮር ሳይሆን ሀገራችን ወደን ስለ ሀገራችን መጸለይ፣ ስለ ሀገራችን ሰላም፣ ስለ ሀገራችን ሕዝብ፣ ስለ ሀገራችን ጉዳይ ላይ ትኩረት መስጠት እንዳለብንም በዚሁ እኔ ነብይ ገቢ ጉተማን ማመስገን እፈልጋለሁ። ነብይ ገቢ ጉተማ አለው። ወደ መጨረሻ ጉዳያችን ስንሄድ ደግሞ እንደሚታወቀው ከዚህ በፊት በኦሮሚያ ክልል ውስጥ በሁለት ቦታ ኮንፈረንስ አካሂዶ ነበረ። ነብይ እዩ ጩፋ ማለት ነው። ነብይ እዩ ጩፋ ሲኒየር ፕሮፌት ነው። ሲኒየር ማለት ነው እንግዲህ ካሉት ካሁኑ ከመጡት አንፃር ምክንያቱም 2008 አካባቢ ነበር በጣም ብቅ ብሎ በቴሌቪዥን ክራይስት አርሚ ኢንተርናሽናል ቤተክርስቲያን የጀመረውና በቴሌቪዥን ፕሮግራሙ መሰራጨት የጀመረው የዛሬ 10 ዓመት ገደማ አካባቢ ማለት ነው። ታውቆ ወለጋ ሄዶ አንድ ኮንፈረንስ ትልቅ ኮንፈረንስ አካሄዶ ነበርና በጣም ብዙ ሰዎችም እዛ ተፈብሶ በሱ አገልግሎትም ደግሞ ብዙ ሰዎች ተዋርኮ ነበርና እንደገናም ከዛ መልስ ደግሞ በአዳማም አንድ ኮንፈረንስ አካሄዶ ነበረ። አሁን ደግሞ ያለው በአምቦ ከተማ ነው ማለት ነው። አምቦ የፍቅር ሀገር የጀግኖች ሀገር እንደሆነ እሱም በቃሉ እዛ መስክሯልና በአምቦ ከተማ ሄዶ እንግዲህ እዛ የአምቦ ከተማ ነዋሪዎችና አምቦ አካባቢ የሚገኙ ምዕመናን እዩ ጩፋ በነገራችን ላይ ሁሉም ሰዎች ይወዱታል። እዛ ጌታን ያላወቁ ወይም ፕሮቴስታንት ያሉ ነው ራሱ እሱን ይወዱታልና አድናቂዎች ብዛ ተገኝተዋል እሱን ለማየት ማለት ነው። እንግዲህ የአምቦ መሬት እንግዲህ ተንቀጠቀጠ ማለት እንችላለን በሰው ብዛት። በጣም ሰው በቃ አንድ ጤፍ ቢወረወር መሬት ላይ አይወርድም። እጅግ በጣም ብዙ ነው እሱን ለመቀበል የወጣና እሱም ደግሞ ስለተቀበላችሁ ስላደረጋችሁልን ነገር ስለሳያችሁን ፍቅር እጅግ በጣም እናመሰግናለን ብሏል። እንግዲህ ኮንፈረንሱ የጀመረው ትላንትና በአርብ ዕለት ነበረ። እንግዲህ ዛሬ ቅዳሜ ነው። ፕሮግራሙ ቀጥሏል። እጅግ በጣም ደስ በሚል ሁኔታ ነው እንግዲህ ብዙዎች እየተባረኩበት ይገኛሉ። አዳዲስ ቪዲዮዎችም እየተለቀቁ ይገኛሉ ከአምቦ ማለት ነው። እንግዲህ ቪዲዮዎቹ ደግሞ እኛ ጋር ሲደርስም ደግሞ እኛ መልሰን ለእናንተ በሚመች ሁኔታ ሰርተን ወደ እናንተ የምናደርስ ይሆናል። እንግዲህ እስካሁን ስለተከታተላችሁ አመሰግናለሁ። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ መሆናችሁን እንዳትረሱ እላለሁ። ሰላም ሆኖ ለይወዳችኋለሁ።